ነው ስራዬ ስሜን ደግሞ እየነገርኩ ነው እኮ ምንድነው ስራዬ የሚያናደው ምንድነው ነው የትክክል ያለው ነገር ፍቅረኛዬ ነበረች እና ፍቅረኛዬ ነበረች አግብቻለሁ ይገባል ያገባው ቁጭ በል አገብታን ያለው ቁንጅናሽ እያልኩሽ ቆንጆ ነሽ አይን ይበዛብሻል ውበቱን አርከፍክፎብሻል እሺ ብቻ እሱ ኖርማል ሰው ነው ምንሽ ልትዋውቀው ሊዮስ ላውራው የምር አንተ ምንድነው የምትለው ያለች ሁሌ ያለፈውን ነገር አላስተኛ ስትል ባሳብ መናፈቅ አብዝታ ማታ ትወጣለች ሲላት ፀሐይ በትዝታ ናፍቀሽኛል ምንድነው የምር መች ነው ካቀፍሽ መች ነው ካወራ ናፍቀሽኝ እኔ ልምጭ ምን ይሄ በጣም በናፍቆትሽ ሲደክም ጉልበቴ ደሞ ይባስ ብሎ ታሰረ አንደበቴ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ፈጣሪ ይመስገን እኔ በጣም ደህና ነኝ። ዛሬ ኪዩ ጋር ወይም ደግሞ እነ ኪዩ አፓርታማ ላይ ነው የምገኘው። ወደ ኪዩ ጋር እየገባሁ ነው ያለሁት። ምንድነው በጣም እሷ ማግኘት ፈልጌ ከእሷ ጋር ትንሽ ያለ አይደለ የሆነ ምን እንደሆነ አላውቅም ስነሳ ጀምሮ ከኪዩ ጋር ተገናኛት ምናምን ነገር አገኛትና ጀስት በቀደም የተፈጠረው ነገር ይቅርታ ምናምን ነገር ላታለው ብዬ አስቤ ገብቼ የሆነ ደስ የማይሉ ነገሮች ሆኖ ስለነበረ በቃ በቀደም ለተፈጠረው ነገር በጣም ሶሪ እንግዳሽንም አላከበርኩልሽም ምናምን ነገር ለነበረው ነገር ምናምን ነገር ልላት አስቤ ኪዩ ጋር ነው ያለሁት። ወደ እሷ ጋር እየገባሁ ነው። እስኪ ከኪዩ ጋር ተገናኝተን ወይም ደግሞ ኪዩ ያለችበትንም ነገር ደግሞ ከእናንተ ጋር ሆኜ አብሬ ማድረስ ስለምፈልግ ነው። እስኪ ያለውን ሁኔታ ውስጥ ገብተን የምናይ ይሆናል። አብራችሁ ቆዩ። እንዴት ነሽ? ስቲል ቤት ነው ያለሽ? ፀሐዩ እንዴት አባቱ ጋር ነው መሰለሽ? ምን ፀሐዩ ትንሽ ይላል ያውብሻል። አልሰማሽም? ያዳንሽ ወኑ ልሰራ እንዴት ነው ማረብሽ? እንዴት አባሽ እንደምትሳቡ ዳንሻ በቀደም አምሮልኝ ሰው ልጅ የተጋየንበት መንገድ ምናምን ነገር ደስ የማይል ነበር ነው። ተደምጠኝ ፈቃደኛ ነኝ ለዛ እኮ ነው ተደምጠኝ ፈቃደኛ ምን ነበር እሱ ፍቅረኛ አይደለም በቃ ጓደኛዬ ነበረ። በዛ ሰዓት ላይ ሞስ ስለነበረበት ነው ጓደኛዬ ነበረው። እኔ ቢሆን እንደውም ደስ ይለኛል። ልጁ ደግሞ የሆነ ያለ ደስ የሚል አይነት ሰው ነው ምናምን ነገር ይመስለኛል። እንደዚህ ሳይው ቀለል ያለ ምናምን ነገር ነው እና ያሩ ነው ምን እንደምልሽ አላውቅም። የዛኔ ሳየው ከአንቺ ጋር ምንም ሆኖ ሳይ ብቻ ረብሻለሁ። በቃ ውስጤ ምቾት ነስቶኛል፣ ግን ሳላስበው ነው እንደዛ የሆነ የተቆጣሁት ምናምን ነገር ነው። ሌላ ነገር ነው ስለተለይ እሱ ፍቅረኛ ለምንድን ነው ደጋግመሽ ፍቅረኛ ያለው ፍቅረኛ በቃ እንድትረዳልኝ ስለፈለኩኝ ነው። በዛ መልኩ እንድታይ አልፈለኩኝም ነው አንዴ ቢሆንስ ምን ችግር አለው? እንጋር ነው የሚያሳፍርሽ ነገር አለ። ቆንጆ መልከ መልካም እንጥል ያለ ደስ የሚል ነው። የምሬን ነው። የዛ ዕለት ሳላስበው ነው የተቆጣሁት። መቆጣት አልነበረብኝም ማለት እኔው ጓደኛ ያዥ እኔው ከሆነ ሰው ጋር መሆን አለብሽ ምናምን ነገር እያልኩሽ የሆነ መጥቶ አበባ ይዞ ሳየው ምናምን ምን እንዳናደደኝ አላውቅም። ብቻ ነርቨስ ሆንኩኝ ምናምን ነገር ነው። በጣም ቅርታሽ ይቀር ምናምን ነገር አላሳፍርሽም። እና ስራ እንዴት ነው? ጓደኞች ጋር መገናኘት ጀምረሻል? ወጣ ማለት ጀምረሻል? ያው በነገራችን ላይ ይሄን ያው ጉዞ መንገድ ሊጀምር ነው። ሻወር ስድስት ነው። እሺ የምሬን ነው። ከመምጣቴ በፊት ሰዓት የእውነት እንታሳት እኮ አልበላም። የእውነት በልቻለሁ። የእውነት በልቻለሁ። እዚህ ከመምጣቴ በእርግጥ ቁርስ አልበላሁም ነበርና አረፋፍጄ ነው የበላሁት። ኦልሬዲ በልቻለሁ። ምግብ አላፈቀ ከዚህ በኋላ እኮ ተገኘ ሰዓት አታስሪልኝ እዛ አንተ ላፕቶፕ ስትልከኝ ድርቆሽ
የምር ነገር ከሆነ የምር ሁሉ ነገር ያለች ሁሌ ያለፈውን ነገር አላስተኛ ስትል ባሳብ መናፈቅ አብዝታ ማታ ትወጣለች ሲላት ፀሐይ በትዝታ ናፍቀሽኛል 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 ናፍቀሽኝ ትክክልም አይደለም። ዘርሽን ነው ቪዲዮ በነገራችን ላይ ጭንቀት ያወፍራል ነው ሲጎል ሲዘጋል ያወፍራል። ወደ ታች የተንሸራተተ መሰለኝ እያጎረስኩ ቢያንስ ነገር ልስራለሁ ቁም ነገር በዛ ጉዳይ ምናምን ነገር ሳይሆን ነው እንደዛ ሳይሆን በኋላ እኮ ፀሐይ ጠይቀት እርፍ ምናምን ነገር ብለሻል እና ግዴለሽ ምን ከፈለግ ፀሐይ የሚሆን ነገር አድርጊልኝ ይላል። እሺ ነዳልሽ አሞኑ ሰላም የሆነ እንደ አዲስ ነው ዛሬ የመጣሁበት ነገር ነገርሽ በቀደም እኔ ደግሞ ታውቃለህ አንተ ነገር ስትለኝ እንደ አዲስ ምሽኮረመሙ ነገር አለ። ኧረ ይሄን ቪዲዮ ካዩት ማዘር ታስጨርሽኛለሽ እንጂ እንደዚህ አይቻልም ብለዋል። የስርቆት ፍቅር ይጣፍጣል ይላሉ። አይቻልም። አይ ማዘር የምሬን ነው የምልሽ። አሁን ማለት ነው ቸርች ሄደው ማለት ተንበርክከው ነው የሚረግሙ። የእውነቴን ነው የምልሽ። ከአሁን በኋላ ኪያ ጋር ስትመጣ ውስጠር በል በጣም ምናምን ማለት በቀደም የተፈጠረውን ነገር ምናምን እኛ ሆን ብለን እንደውም ለሰላም ሂጂ እና ንገሪያት ምናምን ያልናቸው ምናምን ሳይመስላቸው ላይቀር ምክንያቱም እንዴት ታወቀ ምናምን ብሎ ነበርና አሁን ከኪያ ጋር ያላችሁ ነገር ቁፍጥጠን የምትሉት ነገር አሁን ተመስቶኛል ምናምን በዚህ ቀጥል እያሉ ነው። ከዚህ በኋላ ማዘርን ማስቀየም አልፈልግም። እሺ ቆንጆ ደህና ማለት ጥሩ ላይ ነው። ምግብ ላቅርብልህ ስልህ እምቢ አልክ። ምን አላፍላል እምቢ አልክ። እሺ አይታፍላለህ ምን ቢሆንማ በበላ እንደውም ያንቺን ነበር ነው የምፈልገው። ግን እንዳልኩሽም አሁን የእረፍት ጊዜሽ ነው። እኔ ደግሞ አሪፍ ሁኔታ ላይ ነው ያለሁት። የምሬን ነው። አታስቢ እንደዚህ ሲሪየስሊ። የባለፈው ነገር ደግሞ ሲቀጥል አጋጣሚ ነው ሆኖ ነው እንጂ ልጁ ትንሽ ጠሽ ነገር ነው። ያዛ ለቤት ውስጥ ምናምን አበባ ምናምን እንዳለሽ ምናምን እዚህ እንደምትቀመጪ ምናምን ጠሽ ነገር ነው። በነገራችን ላይ አንቺን ሴንስ አለማድረግ አንቺ ያለሽበትን አለማወቅ የትኛው ማዳም በጣም ለሱ ከባድ ይሆናል ብዬ አስባለሁ። ምን ማለት ነው? የኔ ጨረቃ ለኔ ብቻ አይደለም ቁንጅናሽ እያልኩሽ ነው። ቆንጆ ነሽ አይን ይበዛብሻል፣ ውበቱን አርከፍክፎብሻል። አንዳንዴ ቅናት ያድርብኛል፣ በቀናስ ማን ይፈርድብኛል? የምሬን ነው። አሁን ቢሆን እኮ ችግር የለም። አሁን እኮ እኔ ባላረኩት ነገር እኮ ነው የምወቀሰው። አንቺን አለመውደድ ይቻላል። እንደምጣላ ቢገባ ነው። የምሬን ነው። አንቺን አለመውደድ ይቻላል። አንቺን አውቀው ስለ አንቺ ፊል አለማድረግ ይቻላል። አይቻልም እባክሽ። የምሬን ነው። አንቺ ራሱ ለነገሩ ራስሽን መች እንደኔ ታውቂዋለሽ። የምሬን ነው። አንተ ምን ያለው የምታገኝ አንቺንም አግሽ የግድ ፍሬሽ እስከራሽ ፀጉርሽ ልክ የሆነ ሰው ወደ ህይወትሽ ወይም ደግሞ ወደ አንቺ ምንድን ነው ብቻ አንድ ሰው አንዴ ካወቀሽ በኋላ ለሱ የኦክሲጅን ያህል ዋጋ ያለሽ ሰው እንደሆነሽ ነው የሚመስለኝ። የአየር ያህል ዋጋ ያለው ሰው እንደሆነሽ ነው የሚሰማኝ። እኔ የሙት ኪያዬ ተወጣ ለኔ አባት ማዘር እኔ ያው እያስለፈልፈችኝ እንጂ ምንም ማቆጋ ታሪክ የለም። ከመር ካሜራ ይዘህ መጣ እዚህ ጋራ ልክ እንደ አየር ይለሽ ቀለል እንዲል ለምን ሻወራት እሺ ወስዳለሁ ግን ወገቤን እሺ ማጀር አልደርሰውም። ታውቂያለሽ አሳሽ ዝጊ መጥራቴ ስለማይቀር እንደዛ ኪዬ ዛሬ መጣሁሽ። ለምን መሰለሽ በቀደም ልጅ አሪፍ ልጅ ይመስላል የምር
አንቺ ጋር ያለው ስሜት ምን ይሁን አንቺ በምን አይነት ውቅነት አወቅሽው በምን አይነት መግባባት ላይ እንዳላችሁ ሁለታችሁ ያላችሁበትን ነገር ግን አላውቅም። ግን በቃ ልጁ መታወቅ እፈልጋለሁ። ዛሬ መታወቅ ስለፈለኩ ነው። የምር እንድታስተዋውቅ እፈልጋለሁ። እሺ ማንም ይሁን ግን በቃ ይሄንን ነገር ከሱ መስማት እፈልጋለሁ። እንድትዋወቀው ሌላ ምንም ነገር የለም። ልጁ ይባላል እና ይኸውልህ ከምታስበው ውጪ በጣም ተጣልተን የተዋወቅነው ነው። ስንተዋወቅ መተዋወቃችን ግን ተዋወቃችኋል ማለት አበባ ይዞ እስኪመጣ ምናምን ነገር የሚያደርሰው በሁለተኛው ቀን እኮ ነው አበባ ይዞ የመጣው ነው። እሺ ስለዚህ ብታወቀው ምን ችግር አለ? ለምን እንደምትተዋወቀው እኔ እንጃ እንዲሁ ማወቅ ፈለኩ። ለምን? እሺ በቃ እንጂ እኔ እንጃ ፍቅረኛ ይመስለው ነው። አንቺ አይኔ ላይ ፍቅረኛ ቢሆን ኖሮ እኔ እነግርህ ነበር። አንቺ የሰዎችን አይን አይተሽ መረዳት አቁመሻል ማለት ነው። ልጁ ይሆናል አይደል? እኔ እንጃ ብቻ የሆነ ደስ የሚል ነገር ምናምን ስላንቺ ፊል እያደረገ ያለው ነገር ምናምን አይነት ነገር ያየሁበት መሰለኝ። ምናልባት ይሄን ልጅ ሊሆን ይችላል። እስኪ ቼክ እናድርግ። በቃ እኔ ልተዋወቀው። እሺ አስተዋውቂኝ። ምን ችግር አለ? ምን ተዋውቀህ ልመክረው ነው? ፍቅረኛ ስለሌላት ሂድ። የምር አይደለም። ምንድን ነው እንዴት ነው ምናምን ነገር እኔም እኮ ውስን ጓደኞች ነው ያሉኛ። ምናልባት ምን ይታወቃል? እኔም አሪፍ ጓደኛ ሊሆን ይችላል። ምን ይታወቃል? አይ ምን አባቴ ያመጣለሁ አንተ ከሆነ ያለ መቅናት ይችላል። አንተ ከሆነ ተናገር፣ ግን እንዳትቀና ነው እየነገርኩህ ያለው። ፍቅረኛ አይደለም እሱ አይደለም ነጥቡ። የኔ መቅናት አለ መቅናት አንቺ የሌላ ሰው መሆን አለ በሆንሽ አይደለም ዋናው ነገር ለሄዱ 2 ቀን ነው የቀረኝ። አካባቢሽ ላይ በዙሪያሽ ያሉ ሰዎች ቢያንስ እኔ እስካለሁበት ቀን ድረስ በዙሪያሽ ያሉ ሰዎች ምን አይነት ሰዎች ናቸው የሚለውን እንኳን ማወቅ መቻል አለብን። እሺ ይቆንጆ ሰውድስ ምን አስቸግሬሽ አውቃለሁ? እኔ አስቸግሬሽ አውቃለሁ? ምን አስቸግሬሽ አውቃለሁ? በቃ መታወቅ የለባችሁም አለቀ። እሺ ሳላስፈቅድሽ ምናምን ነገር አይሆንም። አይሽ ለዛ ነው ሳላስፈቅድሽ ነው አይደለ? እንተዋወቅ ምናምን ነገር የሆነ አስታውቂኝ ምናምን ነገር ብዬሽ ይሻላል አይሻልም? ሰውድሽ ምን ችግር አለው? ልጁ ቀለል ያለ ደስ የሚል ልጅ ነው። ብዙ እንትን የሚል ነገር ምናምን አይደለም። እኔ የምር ነው እንደምታስበው ሁሉም ነገር አይደለም። ምን አይደለም? ጀመር ፍቅረኛ አይደለም። ሽቀጥል ደግሞ ተገናኝታችሁ ስለምታወሩት ነገር ምናምን ነገር እሺ፣ ማንም ፍቅረኛሽም አይደለም ማንም አይደለም አይደለ? በቃ ግን በዙሪያሽ ካሉን ሰው ማወቅ የለብኝም እኔ? ምን ችግር አለው? በዙሪያ ያለ ሰው አይደለም እሱ። እሺ፣ ብቻ እሱ ኖርማል ሰው ነው። እሺ፣ ልተዋወቀው ሊሆንስ ላውራው የምር አንተ ምንድን ነው የምትለው? አጋጣሚ ስመሽ ነው ካጡ ይችላል እና ይነስ ዝም ብዬ ላውራው ዝም ብዬ የምር ሰውልስ የምር የት ነው ሰፈሩ? እሺ ስልኩን ስጪና ላውራው ያለኝን ስልክ ሰውልስ ምንድን ነው የምታውቂው ነገር እስኪ ምንድን ነው ለምሳሌ እሺ ምን ይሄ ሰውልስ በቃ ሎክ እኔ ቀለል ያለ ነገር ነው የሚሆነው። ደግሞ አይደለም ልጁ ምን አይነት ሰው ነው ታውቂያለሽ? የሚጎረብጥ ማለት የሆነ አንቺ ጋር እኔ ጋር ምናምን ነገር የሚረብሽ አይነት ሰው አይደለም። በዛ ጓደኛ ገፍታታ ሲበዛ ደግሞ በጣም አናዳጅ ሰው ነው። ይኸውልህ አውቀሻል ስለሱ አሪፍ እኮ ነው። በቃ እኔም ይሄን ያህል ነው አውቀው ፈልገው በቃ እኮ ነገርኩሽ ስለሱ ይባላል አለቀ። እንደውም ከጆች ያለውን ስሙ ራሱ አላውቀውም። ማን ነው? እሺ አባቱን ታውቂያለሽ? አላውቅም። ይኸውልሽ ይሄን እኮ ነው የምልሽ። በቃ ስለ አባቱ የምር አባቱ ዘመድ አሪፍ ዘመድ ኪያይሙች ሌላ አይደለም። በቃ መተውክ ስለፈለኩ እሺ ይቆይ። እኔ ደግሞ ራሴ መንገድ ላጣራ ጀምር በራሴ መንገድ ላስተካክለው ይሄን ነገር አይሆንም እኮ። ስለዚህ እሺ ተይው በቃ ችግር የለውም። እሺ አሁን ስራ ምናምን ነገር ነው ይጀምርሻል። እየወጣሽ ነው የምር ቀና አይደለም ስራ መጀመርሽን ስለየፈለኩት ስለሆነ ስራ መጀመርሽን ከሰዎች ጋር ጓደኞች ጋር ምናምን ነገር እንድትገናኝ እፈልጋለሁ። የምር አብሮሽ ግን ልጆች አሉ ምንድነው? የምር መች ነው ካቀፍሽ እንደዚህ መች ነው ካወራ ደግሞ የቪዲዮ አይለቀቅም። እሺ ማዘር ወደ ድሮ አትመልሰኝ ድጋሚ ወደ ድሮ ህይወት ወደ ድሮ ነው። የምር አይደለም ያፈክሽኝ ኪዬ እኔ ልምድ ምን ይሄ በጣም በናፍቆትሽ ሲደክም ጉልበቴ
ደሞ ይባስ ብሎ ታሰራ አንደበቴ ስብር ያለ ለታ ስሜም እንደ ቅስሜ እጽናናለሁ ሳይሽ እንኳንስ ተስሜ። አሜን። ያለኝ ቀን እኮ 2 ቀን ነው። ምን ላዘጋጅልሽ? ይዘው የምትሄደው አንቺ ትሄጃለሽ ከእኔ ጋር? ምን ይሰራል እዚህ? ኪያ ሰላም ነሽ? ለምን ህይወቷን ግን የምትረብሽው? ህይወቷን እኮ አልረብሽኩትም። ህይወቷን ምን የተረብሽ ነገር አይታል? ለአንድ ጊዜ ብቻ ላግኛት፣ 2 ጊዜ ላግኝሽ፣ ከዚህ በኋላ መሄዴ ነው። የመጣሁት እኮ ይህም ቤት የእኔም ቤት ስለሆነ ነው። በነገራችን ላይ ሁሉንም ነገር ነግራ ሊሆን ይችላል። ትክክል ነው ማለት እንደሚመጣ አልነገርሽኝም ነበር። ሁሌ ነው ማለት ነው የሚመላለሰው ማለት ሁሌ ነው የምትመጣው ማለት ነው ማለት ዛሬም በአጋጣሚ ነው ምናምን ነገር ልትይኝ ነው ነው በአጋጣሚ ነው ልትይኝ ነው። ህይወቷን ምንድነው ማበላሽው? አንተ ምንድነው ሲበላሽ ያየው? ዛሬ ለአንዴ ብቻ ላገኝሽ፣ 2 ላገኝሽ ነው። ከዚህ በኋላ በቃ ላገኝሽም። እንደዛ ስል ሰምተሃል? እያልኳት ነበር። እንደዛ ቢገባ አንተን ስለማግኘት ነበር እያወራኋት የነበረው። አንተ እኮ የምትናገረውን ነገር እያሰብክ ተናገር። በቀደም እንደዛ ኢሞሽናል አድርገኝ የወጣው የምትናገረውበት መንገድ ትክክል ስላልነበረ ነው። በትክክለኛው መንገድ ተናግረኸኝ ቢሆን እኔ ራሱ በትክክለኛው መንገድ አስተናግጄ ሰላም ተባብለን እንውጣ ነበር። ግን የዛ ዕለት ምንድነው መሽልጥላለጥ ምናምን በኪያ ዙሪያ መሽከርከር። እሺ የፈለግከውን ነገር አለ። እሺ ያው ህይወቷን እየጎዳሁት በቃ ለምን ትመጣለህ? ከኔ በላይ አንተ እያሰብክላት ማለት ነው አይደለ? ለምን ትመላለሳለህ? አይደለም ያንተን አስብላታለሁ። ከዚህ በኋላ በቃ ደስ የሚል ህይወት ትኖራለች። እሺ ይሄን ነበር ማለት የምፈልገው። ግን ኪያ እንደሚመጣ ማለት እዚህ ቤት እየተመላለሰ እንደሆነ ምናምን ነገር ብትነግሪኝ ምን ችግር አለው ነው? ኪያ እስኪ አንድ ነገር ንገሪኝ። ኦኬ እሺ ግን አንተ አትመላለስ። በቃ ተዋት። አንተ ቆይ ይሄንን ነገር ለመነጋገር ማን ነው? ማን ነገር አውቃለሁ። ስለምን ነው የምታውቀው? ምን የምታውቀው ነገር አለ? ምን አደረገላችሁ? አያለሁ ዛሬ አንዴ ላግኝሽ። በቃ ተዋት። እናንተም አስፈቅጄ ላገኝ ነው? ምን አንተ አባቷ ነህ? ወንድሟ ነህ? ምን ሆነ አንተ? እና እንዳስፈቅድ ነው የምትፈልገው? ኪያን ለማግኘት ላስፈቅድ? ኦኬ ነው። አንቺ ሙሉ ክልል ላሰጥሻል። አንቺ ለማግኘት ትፈልግ። ከዚህ በኋላ እሱ ነው ማናገረው። ታዲያ ምን አባቱ ነው የሚቀባጥረው? ምንድን ነው የምትለው? ለምን አትተዋት? የራስህ ህይወት አለ አይደል? በቃ ህይወትህን ኑር። ተዋት። ውጣ ከህይወቷ። አንዴ ላግኝሽ፣ 2 ናፍቀሽኝ ነው አለልሽ። በቃ ተዋት። ለምን አትተዋት? እሺ እኮ አንተ ይሄን ነገር ለማለት ማነህ? ፍቅረኛዋ ነኝ። ማነህ? ፍቅረኛዋ ነህ? አዎ ፍቅረኛዋ። እሺ እንድታረጋግጪኝ እፈልጋለሁ። ፍቅረኛዋ ነህ? ፍቅረኛሽ ነው አይደለም? ምን ሆነህ ነው? እሷ ምን እያለች ነው? አንተ ምን እያልክ ነው? የምናወራው ቆይ እኔ እናንተ ፍቅረኛ ደግሞ በምን ያህል? እሺ ባለፈው ወር ተስማማን አይደል እንዴ? ጨረስን አይደል እንዴ? እኔ እኮ እሺ ፍቅረኛዋም ከሆንክ ማለት ነው ሰዎችን የምታናግርበትን መንገድ አታውቅም እንዴ? አትለይም? ስርዓት የለህም እንዴ? አንተ አሁን ባለቤት አለ አይደል? አግብተሃል አይደል? ይሄ የኔ ጉዳይ ነው አልኩህ እኮ። ባለቤት አለኝ የለኝም የኔ ጉዳይ ነው። እኔን የሚመለከት ነገር ነው። ነገር እንጨነቅላታለሁ ከዚህ በኋላ ጆሮ ረፊያ አንተ ትጨነቅላታለህ። በጣም አስብላታለሁ ከዚህ በኋላ። በቃ ተዋት። ከቀና ወይም እኔ ልውጣለህ። ትፈልጋታለህ? ልውጣ ነኝ ከመካከላችሁ። አይ እኔ እወጣለሁ ይሻላል። በርግጥ ትክክል ነው የምር። አንተ አሁን በምትለው ልክ እያልክ ዝም በይ ኪያ። አንተ በምትለው ልክ እውነት የምታስብላት ከሆነ አንዴ እያወራን ነው። አንዴ እናውራ። እሺ ይኸውልህ አንተ የምርም እንደምትለው እያሰብክላት ከሆነ ወይም የምታስብላት ከሆነ እሱንም እናየውናል ነገ ከነገ ወዲያ። ነገር ግን ሰዎችን የምትገናኝበት መንገድ ምናልባት እኔ ከእሷ ጋር ስለነበረኝ ነገር አውቃለሁ እንዳልከው የምታውቅ ከሆነ በዚህ መልክ እኔ ማናገር ራሱ ትክክል አይደለም። የምታደርጋቸው ነገሮች ደስ አይሉም። ምን ምንድነው ደስ ያላለ? አንደኛ ጓደኛዋ ነበርክ። እሺ ጓደኛዋ ነበርክ። በአንተ ምክንያት ተጎዳች አይደል? በቃ አንካ ደኔ ይኸውልህ፣ እኔ እያንዳንዷን ኮንቴንቷን አያለሁ የምትለቁት። በእኔ ምክንያት ተጎዳች፣ በጣም ተጎድታለች። ይሄንን እኔ መናገር አይጠበቅም። እሺ በእኔ ምክንያት ምን? እሺ የምትናገረው ነገር ካለ ይቅርታ፣ ለእያንዳንዱ ነገር ለጎዳዋት ነገር በአንተ ፊት ይቅርታ አልጠይቃት። እሺ ነገር ምንም መናገር እኮ አይጠበቅብኝም። ስለዚህ ምን እያልከኝ ነው? አልገባም። ከህይወቷ ውጣ፣ በቃ ከህይወቷ ውጣ። በቃ ሊሄድ እኮ 2 ቀን ይቀረው። ምን ሆነ ነው? ለምን 2 ቀን ቀረኝ፣ 1 ቀን ቀረኝ እያለ ለምን ይመጣል ወደ ህይወትሽ? ኪዩ እየተረበሽ እኮ ነው መምጣት ጆንተ ስላለበት ነው። ኪዩ እውነቱን እኮ ነው። የእውነቱን እኮ ነው። እኔ ምቶች ከሆነ እኔና አንቺ የምንለያይ ከሆነ 1 ቀን 2 ቀን ምናምን ነገር እንዴት አላስተዋልኩትም?
ግን አንተ ወንድም የሆነትህን ነው ትክክል ነህ። እኔ በጣም እየተመላለስኩ ምናምን ነገር ዛሬ ቀን አንድ ቀን ሁለት ቀን ምናምን ነገር ቀይረኛል። ኦኬ ይሄንንም ነገር አንቺ ነው ማለት ካወርታችሁበት ነው ታዲያ አንድ ቀን ነው ሁለት ቀን የቀን ነኝ የምታደርጉትን ሁሉንም ነገር አያለሁ። እያንዳንዱ የምትለቁትን አያለሁ፣ እከታተላለሁ። ስለዚህ ህይወቷ በጣም እየተጎዳ ነው ያለው። አንተ የራስህን ህይወት ይዛል። እቺ ልጅ በአንተ አምና ሌላ ነገር ብትወስድ ኦኬ እሺ በቃ እኔ በተመለከተ መቼ አልወጣም አልኩኝ። በቃ ተዋት። እሺ ወንድም ይወጣል። 30 ሰከንድም ቀረ። በቃ ውጣ። ጆረፍ እኔ ነኝ እኮ ነው እያልኩ ያለው። እኔ እኮ ነኝ እንትን እያልኩ ያለው ትራፊክ እየጎዳኝ ያበላሽው ስላልመሰለኝ ነው እንጂ እንድትበረታ እንድጠነክር እንደውም አንተ ከምትፈልገው በላይ እውነትህን ነው እኔ እፈልጋለሁ። የእውነቴን ነው። አንተ ያልከው ነው ትክክል። ሲጀምር አንድ ቀን ሁለት ቀን 30 ደቂቃ ነኝ ምናምን ምናልባት ትናንትና ከትናንት ወዲያ በጣም ወዳት ወይም ደግሞ በጣም ስቲል አፈቅራታለሁ። በነገራችን ላይ እውነቱን ለመናገር ከሆነ ብትጎዳ ወይ የሆነ ነገር ቢፈጠር በመካከላችሁና ያንን ነገር ያደረግከው አንተ ከሆንክ ወይም የምታደርገው አንተ ከሆንክ የእውነት በህይወቴ እጋደልሃለሁ። የእውነት ይህንን ነገር እንድታውቅ እፈልጋለሁ። አንድ እሱን። ሁለት ደግሞ ልክ እያልከው እንዳለው አንተ ምናልባት ጥሩ ሰው ከሆንክ ምናልባት ወደ ህይወቷ በትክክለኛው መልኩ የምትመጣ ከሆንክ ደግሞ የእውነት አልደርስም አጠገባችሁ። የእውነት የኪያ አጠገብ አልደርስም እምልልሃለሁ። የእውነት ነው የምልህ። ግን አንተ በምን አይነት መልኩ ሰዎችን ማናገር እንዳለብህ መማር መጀመር መቻል አለብህ። እሺ በጣም ነው እኮ ስራ የሚያናደው ታውቃለህ። ምንድነው ስራ ስሜ ደግሞ እየነገርኩ ነው እኮ ምንድነው ስራ የሚያናደው? ምንድነው ነው የትክክለኛ ነገር ያደረገው? ፍቅረኛ ነበረች እና ፍቅረኛ ነበረች። አወዳታለሁ። አዎ አግብቻለሁ። ይገባታል። ያገባው ቁጭ በል አግብታን ያለው በቃ ተዋት። የራሷን ህይወት ትኖርበት። አግብተሃል እያለኝ ነው ያገባው ትዳር ሴት አምሮት ነው። እረፍ። እሺ በቃ ምንድን ነው የምትለምኚው? እሺ በቃ እሺ ጆረፍ እባክህ እንዴ በቃ የራስሽን ህይወት ኑሪ ነው እያልኩ ያለሁት። በቃ እና እንደዚህ ነው የምታደርገው? እንደዚህ ልትያዘው ልትተናነቀው? እሺ ወንድሜ በጣም ይቅርታ። እሺ አንተ አረ በመቤቴ ምን ሆናችሁ ነው? አረ እሺ ተረጋጉ። ኪዩ በጣም ይቅርታ። እሺ እንዲህ መሆን አልነበረብኝም። እሺ እናትጣሉ። እሺ ኪያ አንዴ ከማል ውጪ እባክሽ። ኪያ ኖ በቃ እኔ አንዴ ብቻ ላናግር። በጣም ይቅርታ። እሺ ያደረኩት ነገር ትክክል አለ። ኖ ደስ አለ። እሺ ደስ በጣም ይቅርታ ማለት በቃ ኪያ እንጠብቃት። እሺ በጣም ተከታተለው ኪያ እኮ ጀስት ንገሪኝ ማለት በዚህ አይነት ሁኔታ መጥቶ እሺ ጎድቼሽ ሊሆን ይችላል፣ የሆነ አጥፍቼ ምናምን ነገር ሊሆን ይችላል ምናምን ነገር እና ግን እንደዚህ እንድታስብ በቃ አንድ እንድታቀም የምፈልገው ነገር ቢኖር ግን ይኸውልህ አሉ ትዳር የያዝኩት ማግጬ ባስ ወይ እሷ ላይ ማይገባ ነገር አድርጌ ብዙ ነገር ወይም ደግሞ ለእሷ ፈገግታና ሳቅ ተብሎ የተከፈለ ማንነት ነው። ያ ነገር ብዙ ነገር አለው። ተዋት ነው እያልኩ ያለሁት። ተዋት በቃ ከህይወቷ ውጣ። የራስ ህይወት አለ። መንገድንም ጨርቅ ያደርጋል። በቃ ይሄን ነው የምፈልገው። እኔ አወራለሁ። እኔ እኮ ነኝ ያልወጣ አልኩት ከህይወቱ በቃ ይቅርታሽ። ምናልባት ወይ እሱ ሊሆን ይችላል ትክክለኛው ሰው። እሺ እሺ እና በጣም ይቅርታ ሲጀምር በቃ እሺ ሰው ትክክል ነው። እሺ ቻው። በጣም ይቅርታ። እሺ ቆይ ትንሽ ቆይ። እሺ ሂድ። ልክ አልሰራህም። በቃ ልክ አልሰራህም። ስለ ሽምግልናው ላውራሽ ነው የመጣሁት። ስለ ሽምግልናው ላውራሽ እኮ ነው አመጣጤ። ስመጣ ግን አለ ነበረብህ። ምን አደረግኩኝ? ነገርኩት። በቃ ያደረገውን ነገር እኮ ነው ያወራሁት። አዲስ ነገር ያደረግኩት ነገር አለ። አዲስ ቃላት ተጠቅሜያለሁ። ነበረው ለኔ ነበር ያደረገ ነበር። በቃ ከህይወትሽ መውጣት ነበረበት። ለኔ ነበረ። ከህይወትሽ መውጣት ነበረበት። በቃ ሲጀመር መምጣት የለበትም። ከዚህ በኋላ እስኪሄድ አይምጣ፣ ይለይሽ። የራስሽ ህይወት ያስፈልግሻል እኮ። እስከ ስንት ቀን ነው የምትጠብቂው? እሱ ፕሊዝ ከተረዳሽኝ በቃ አይምጣ። እሶች እኮ ህይወትሽ እንዲህ ያለ እሱ እኮ መኖር ይቻላል አይደል እንዴ? እሺ ተረጋጊ። ሻውን ከምን ደረሰልህ? ያው ጨርሰናል። እሱን ልነግርሽ ነበር እኮ አመጣጥ። ግን በቃ አላ ሳዩ የተሰማኝ ስሜት አለ እውነት ለመናገር ግን በቃ ይቅርታ እንደዛ ማለት ነው። ሽምግልና ነው ማለት ነው።
ተው በቃ እሺ ግቢና ልብስ ቀይሪ። ትወጂዋለሽ? ተነሽ፣ ትወጂዋለሽ ቦታ እንጂ ቀይሪ። እሺ ትንሽ